የዛሬው ቪዲዮ ከወትሮው ለየት ያለ ነው። እንደምትወዱትም ተስፋ አደርጋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ሁላችሁም ቪዲዮውን ሼር፣ ላይክ አድርጉት ለብዙ ሰው እንዲደርስ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ቀኑ ሰኞ ነው፣ ፌብሩዋሪ 23 2026። እንግዲህ ረመዳን 6 ማለት ነው። ውድ ቤተሰቦቼ በዛሬ በረመዳን 6 ይዤላችሁ የመጣሁት አዲስ ነገርና እንዲሁም የወርቅን ዋጋ ነው ማለት ነው ሀባይብ። በመጀመሪያ ከወርቅ ዋጋ እጀምራለሁ። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን $146 እየተሸጠ ይገኛል ማለት ነው። ይሄ በአሜሪካን ያለው የወርቅ ዋጋ ሲሆን ጆርዳን ላይ 1 ግራም 21 ካራንት ባህሪን 104 ዲናር እየተሸጠ ይገኛል። 22ቱ 1 ግራም ወርቅ 108 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 118 ዲናር በመሸጥ ላይ ይገኛል ማለት ነው። ይሄ በጆርዳን ያለው የወርቅ ዋጋ ነው ማለት ነው ሀባይብ። እንዲሁም ኮይት ላይ 1 ግራም 21 ካራንት ባህሪን 45 ዲናር እየተሸጠ ይገኛል። 22ቱ ካራንት 1 ግራም ወርቅ 47 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 50 ዲናር እየተሸጠ ይገኛል። በኩዌት ያለው ዋጋ ይህንን ይመስላል። እንዲሁም በኳተር 1 ግራም 24 ካራንት ወርቅ 603 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 552 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 527 ሪያል በመሸጥ ላይ ይገኛል። በኢማራት 1 ግራም 24 ካራንት ወርቅ 607 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 558 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 533 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 456 ድርሃም እየተሸጠ ይገኛል። እናንተ መሸጥ ብትፈልጉ 21 ካራንቱን በ527 ድርሃም ይገዟችኋል ማለት ነው ውድ ቤተሰቦቼ። እንዲሁም በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 622 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 570 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 545 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 465 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ በሳውዲ ያለው የወርቅ ዋጋ ሲሆን ለምሳሌ 1 ግራም ወርቅ ብትገዙ ከደሪባ ከመስነያ ከሁሉም ጋር 680 ሪያል ሂሳብ ይሸጡላችኋል ማለት ነው። ደረሰኝ ይሰጣችኋል በዚህ ዋጋ ስትገዙ ማለት ነው። ይሄ ሁሉንም ያጠቃለለ ነው ማለት ነው። ከመስነያ ጋር ስትገዙ ይቀንሳል። እና ወዶችዬ 2 ግራም ነጥብ 4 2 ግራም እንደዛ ስትገዙ 1630 ሪያል ሂሳብ ያስቡላችኋል ማለት ነው። ስለዚህ እንዲሁ እያለ ያው ወርቅ እየተጓዘ ነው። እጃችሁ ላይ ገንዘብ ካላችሁ ብትገዙ የሁል ጊዜ ምክሬ ነው ማለት ነው። በመቀጠል እንግዲህ ውድ ቤተሰቦች አዲስ ነገር ይዤላችሁ የመጣሁት እስከ ዛሬ እንግዲህ ወርቅ ግዢልን ገዝተሽ ላኪልን እያላችሁ ብዙ ልጆች አናግራችሁ የነበር በዋትስአፕም። እውነት ለመናገር እስከ ዛሬ አንድ አይነት ነበር ሁላችሁም መልሴ ያው አልችልም በቃ ምክንያት ነግሬያችኋለሁ። ያው ትረዱኛላችሁ ብዬ አስባለሁኝ። ያው ብዙ ልጆች ያው ቅሬታ ቢያድርባችሁም እኔ ደግሞ ያው የራሴን ችግር ስለነገርኳችሁ በደንብ ትረዱኛላችሁ። ከዛ ውጭ እንግዲህ ዛሬ አንድ ነገር ልነግራችሁ ነው። እሱ ምንድነው? ተንግዲህ ጅዳ ያላችሁ ልጆች ኢንሻአላህ እየገዛሁኝ ያደርሳለሁ ማለት ነው። የምትፈልጉትን ፎቶ አንስታችሁ ትልኩልኛላችሁ። ከኔም ከለቀቁት ላይም ቢሆን የምትፈልጉትን አንስታችሁ ትልኩልኛላችሁ፣ ገዝቼ አደርሳለሁ ማለት ነው። ከዛ ውጭ ያላችሁ እህቶች ከጅዳ ውጭ ያላችሁ መካ፣ ጧይፍና ሌላ ቦታ ያላችሁ ጅዛን ብቻ ሳዑዲ አረቢያ ውስጥ ወይም ከሳዑዲ ውጭ ያላችሁ ደግሞ እናንተ ወደ እናንተ የሚያደርስላችሁ ሰው ካገኛችሁ
እኔ ለመግዛቱ ችግር የለብኝም እገዛለሁ። ግን እናንተ ጋር ማድረስ ስለማልችል ያው ታውቃላችሁ፣ ከኔ ጋር የሚወስድላችሁ እኔ ገዝቼ ሳበቃ ከኔ ጋር የሚወስድላችሁ ወደ እናንተ የሚያደርስ ታማኝ ሰው ካገኛችሁ እኔ ለመላኩ ችግር የለውም፣ ገዝቼ እሰጥላችኋለሁ ማለት ነው። ለምሳሌ አንቺ መካ ሆነሽ ጅዳ የሚመጣ መሻወር ዘመድሽ ሊሆን ይችላል፣ የምታምኙ ሰው ሊሆን ይችላል፣ እንዲሁም ደግሞ ጓደኛሽ ልትመጣ ትችላለች። ብቻ ስትመለስ ከኔ ጋር ይዛልሽ መሄድ የምትፈልጊ ከሆነ እኔ ለመግዛቱ አለሁ። እንዲሁም በተመሳሳይ ሌላ ቦታ ያላችሁ ኢትዮጵያም ያላችሁ ከኔ ጋር ብቻ መውሰድ ከቻላችሁ እኔ ለመግዛቱ አለሁ። ግን መላክ አልችልም ሌላ ቦታ ማለት ነው። ጅዳ ውስጥ ብቻ ነው። እንዲሁም መካና ጧይፍ ያላችሁ ኢንሻአላህ እሱን አስቤበት ቀስ ብዬ ነግራችኋለሁ። ነገር ግን መካ፣ ጧይፍ፣ መዲና ያላችሁ ማለት ነው እሱን አስቤ ነግራችኋለሁ። ሪያድ ይርቃል። ይህን ነው የምላችሁ ውዶችዬ። ሪያድ ጄዛን ያላችሁ ማለት ነው። ብቻ እናንተ ሰው ካላችሁ እኔ ለመግዛቱ ካራንቱን ሁሉን ነገር ተከራክሬ በቪዲዮ እያሳየኋችሁ ቀጥታ ኢሞ ላይ ደውዬ እያሳየኋችሁ በእናንተ ምርጫ እገዛላችኋለሁ። ስለ ገንዘቡም ስለ ሁሉም አይናችሁ እያየ እገዛላችኋለሁ ማለት ነው ውድ ቤተሰቦቼ። ያ ማለት እንግዲህ እንድታምኑ፣ በእርግጥ እናንተ ገንዘባችሁን ለእኔ ስትሰጡ አምናችሁ ነው። ቢሆንም ግን በደንብ እንድታዩት ማለት ነው። የእናንተ ምርጫ ነው የሚሆነው እና ከዛሬ ጀምሮ ስራ ጀምሬያለሁ። የምትፈልጉ ልጆች ቁጥሬን አስቀምጣለሁ፣ አናግሩኝ በዋትሳፕ ብቻ ማለት ነው። ገዛላችሁ የምትፈልጉ ልጆች ደግሞ የዚህ አይነት ነው የምፈልገው ብላችሁ ፎቶ መላክ አለባችሁ ማለት ነው። የወርቁን የምትፈልጉትን አይነት ማለት ነው ሀባይብ። እንሻላ እንግዲህ በቀጣይ ደግሞ አብረን የምናይ ይሆናል። የወርቅን ዋጋ ምን አዲስ ነገር አለ የሚለውን ከጨመረም ከቀነሰም ይዤላችሁ እመጣለሁ። በሌላ ቪዲዮ እስከምንገናኝ ለኔም ለእናንተም መልካም ጊዜ ይሆንልን።